ጠንቋይ ቤት እንዲያድግ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይሰንስ ተሰጥቶት ነው ጠንቋይ ቤት እንዲያድግ ይሆን? አሁን አይደለም ከትንሽ ከ9 ዓመት በፊት የቆረብከው ማለት አሽቆራቢ ነው። በቃ እኔ የጠንቋይ ቤት ነው ያደግኩት። እድገቴ ኦርቶዶክሳዊ ማለት በስጋም ሀብታም ነው በነፍስም ሀብታም ነው። ይሄን የሚከራከረኝ ካለ እኔ እከራከራለሁ። ጥንቆላና ቁርባን ምን አገናኘው? ትንሽ ከተባለው ስራ ጀምረ ስራ እግዚአብሔር ሆይ ባርክልኝ በል። አብይ ዜማ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የአብይ ዜማ ቤተሰቦቻችን በያላችሁበት ሰላማችሁ ይብዛ። እንግዲህ በአብይ ዜማ የተለያዩ መርሃ ግብሮች፣ የተለያዩ ዝማሬዎች ወደ እናንተ ይደርሳሉ። እንዲሁም ደግሞ ወቅታዊ ጉዳይ ለቤተ ክርስቲያን ይጠቅማሉ የምንላቸውን ወደ እናንተ እናደርሳለን። ከእናንተ የሚጠበቀው ቪዲዮውን ስትጀምሩ ላይክ፣ ኮመንት እና ሼር፣ ሰብስክራይብ በማድረግ ለብዙዎች አድርሱ። ከዚህ ቀጥሎ ቪዲዮዎችን እንመለከታለን። እነዚህ ቪዲዮዎች ላይ ደግሞ ሀሳብ እንሰጣለን። እስከ መጨረሻው ድረስ እንድትከታተሉ ጋብዣችኋል። ዲያቆን ለመሆን ብዬ አንድ ቀን ስትቀረኝ ህዳር 21 ውዳሴው ግን ለማዱና የቅድስት ወብርክት ብዬ ነው ያቆምኩት። አስቀዳሽና ቆራቢ ነኝ ይላል። ቆራቢ ነህ? አሁን አይደለም ከትንሽ ከ9 ዓመት በፊት የቆረብከው ማለት አሽቆራቢ ነኝ። በቃ እኔ የጠንቋይ ቤት ነው ያደግኩት። እድገቴ ምናምን ማለት ነው። ለቃልቼ የተዘጋጀ ቂንጬ ታውቃላችሁ? ቂንጬ ለቂንጬ ነው የሚባለው። እኔ ክራሪ ኦርቶዶክስ ነኝ። መስቀሌን ቀስ ብላ አንብቡ ከፈለክ ምን እንደሚል አለው። በቃ ምልክቶች አሉ። በጣም የሚጨንቃችሁ ነገር የለም። እዚህ የመጣሁት ይላል እዚህ ጋር አስቀዳሽና ቆራቢ። እሺ እንደሰማችሁት ነው እንግዲህ የፕሮቴስታንት ድራማቸው በደንብ እንደቀጠለ ነው። እንግዲህ ዮናታን አክሊሉ በጣም በዚህ ድራማ ኦርቶዶክሳውያን ላይ እስክሪፕት ጽፎ የሚፈልገውን ነገር እያደረገ እንግዲህ በብዙ ድራማዎቹ ታውቁታላችሁ። ዛሬም ደግሞ እንዲህ ባለ መልኩ ደግሞ የልጁን ንግግር ሰምታችሁት ከሆነ ሁለቱ ሀሳብ ክላሽ ያደርጋል ወይም ደግሞ ይጣላል ማለት ነው ሀሳቡ። አንደኛ ቆራቢ ነኝ አለ ከ9 ዓመት ጀምሮ እንግዲህ ምናምን በሚል ሀሳብ ሰምታችሁታል። ሁለተኛ እንደገና ያደግኩት ጠንቋይ ቤት ነው፣ የጠንቋይ ቤት ቅንጬ ነኝ ምናምን አለ። በነገራችን ላይ ጠንቋይ ቤት እንዲያድግ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይሰንስ ተሰጥቶት ነው ጠንቋይ ቤት እንዲያድግ የሆነው። ልብ በሉ፣ እነዚህ ሰዎች ማህተም ያስሩላቸውና እስክሪፕት ይጽፉላቸዋል። እዚህ መጥተው አውደ ምሕረታቸው ወይም ደግሞ ይሄ መድረካቸው ላይ ድራማ እንዲሰሩ ያደርጓል። እንደዚህ ሀሳቦች ወይም ደግሞ እንዲህ አይነት ጥያቄ ካሜራ ፊት ሲቆሙ ይሳሳቱና ድራማ መሆኑ በደንብ ይታወቅና ይገለጣል። እና የዚህን የልጅ ሀሳብ የምታዩት ቆራቢ ነበርኩ አለ፣ ግን ያደግኩት ጠንቋይ ቤት ነው አለ። ጥንቆላና ቁርባን ምን አገናኘው? አያችሁ፣ እንዲህ አይነት ሃይማኖትን ከሃይማኖት የማጋጨት እንዲሁም ደግሞ የሃይማኖትን ስም የማጠልሸት ኦርቶዶክሳውያን በእምነታቸው ላይ ጥርጣሬ እንዲያድርባቸው ኦርቶዶክሳዊ ወጣቶችን እንዲህ እያደረገ ድራማ እየሰራ አቴንሽን ለማግኘት ወይም ደግሞ ወደ እርሱ ለማፍለስ የሚሰራቸው ድራማዎች ናቸው። ኦርቶዶክሳውያን ግን በእንደነዚህ አይነቶች ድራማዎች ላይ በጣም ነቅተዋል። በዚህ ዘመን በዚህ በመረጃ ወቅት ማለት ነው። እንደውም የነቁ ፕሮቴስታንቶች እየፈለሱ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየመጡ ነው ያሉት። አሁንም የምንላችሁ በድራማ የሚገኝ የእግዚአብሔር መንግስት የለም። ድራማ ሰርቶ የእግዚአብሔር መንግስት የወረሰ ጻድቅ አናውቅም። አሁኑኑ በተለይ በዛ መስመር ያላችሁ ሰዎች እንድታመልጡ እንፈልጋለን። ወንጌል እንድታውቁ እንድታነቡ፣ ትክክለኛውን ወንጌል አንብባችሁ የእግዚአብሔር መንግስት እንድትወርሱ። ምክንያቱም የሰው ትምህርት እዚሁ የሚቀር ነው፣ ሰውየው እስከሚያልፍ ድረስ ያለ ነው። የሉተር ትምህርት እንደምታውቁት የሰው ሐሳብ ነው። የሰው ሐሳብ ስለሆነ አሁን መጨረሻው የፕሮቴስታንታዊ ወይም ደግሞ ይሄ የምንፍቅናው ዓለም መጨረሻው ጌ ወይም ደግሞ እርስ በርስ ወንድ ለወንድ የመጋባት ህይወት ሆኖ በአውሮፓ በታላላቅ ቸርቾቻችሁ ላይ የምታዩት መረጃ ነው። እያንዳንዳችሁ ስልክ አላችሁ። እስኪ ጎግል ገብታችሁ የፕሮቴስታንት አስተምሮ መጨረሻውን ተመልከቱት። አያችሁ፣ እንዲህ ድራማ የሰሩ ሰዎች ብዙዎችን ወደ ሞት መንገድ የነዱ ናቸው። አሁንም ይሄ ቪዲዮ የሚደርሳችሁ የነዚህን ሰዎች ቪዲዮ የምትመለከቱ ሰዎች የትምህርታቸውን ሐሰተኝነት በደንብ ጠንቅቃችሁ ልታውቁ ይገባል። እና እንዲህ አይነት ድራማ በመስራት ወንጌል አይሰበክም። ወንጌል የሚሰበከው
የወንጌልን ዓላማ፣ የወንጌልን አጀንዳ፣ የወንጌልን ተልእኮ ይዞ ለወንጌል ቁርጠኝነት ባላቸው ትክክለኛ የጌታን ቃል እንደወረደ ተቀብለው የጌታን ቃል በህይወት በሚኖሩ ሰዎች ነው የሚሰበከው። ድራማ በሚሰሩ ሰዎች ወንጌል አይሰበክም። ቢሰበክም እንኳ ስር ስለሌለው መጨረሻው ሞት ነው እና ብዙ ወንድሞች ያማክሩናል። ብዙ ወንድሞች እየመጡ ነው። በተለይ በዚህ በሶሻል ሚዲያ ዕቅበት እምነት ላይ በምንንቀሳቀስበት ጊዜ ብዙ ፕሮቴስታንቶች እያመለጡ ነው። አሁንም መልእክታችን በምንፍቅናው ዓለም ለተያዛችሁ ለፕሮቴስታንት ወንድም እህቶቻችን በእውነት በምናደርጋቸው ላይቮች፣ በምንሰጣቸው በተለያዩ ትምህርቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምሮት አውቃችሁ ወደ ጌታ ቤተክርስቲያን ወደ ጌታ ቤተክርስቲያን ህብረት ተጨምራችሁ ቅዱስ ሥጋውን ክቡር ደሙን በመቀበል የእግዚአብሔር መንግስት እንድትወርሱ መልእክታችን ነው። ድራማ የሚሰሩ ሰዎች የትም አያደርሷችሁም። የነሱን ህይወት በማበልጸግ ራሳቸው የተሻለ ህይወትን በዚህ ዓለም ላይ ባለው ማለት ነው ስጋዊ ዓላማቸውን የማሳኪያ ግብአት ከምትሆኑ ወንጌል አንብባችሁ አበውን ጠይቃችሁ ትክክለኛውን ትምህርት አውቃችሁ ወደ እግዚአብሔር መንግስት እንድትጨመሩ እናሳስባችኋለን፣ እንጸልይላችኋለን። ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ዘላለም ህይወት እንድትመጡ ማሳሰብን ወዳለን። እንዲህ ድራማ የሚሰሩ ሰዎችን ተከትላችሁ እስከመቼ ራሳችሁን በማይጠቅም ጉዳይ በማይጠቅም ቦታ ለምን ለዳቢሎስ ግብአት ትሆናላችሁ? ወገኖች ድራማ ሰርቶ ሰው አሁን የልጁ ንግግር አይታችሁታል። ቆራቢ ነበርኩ እንደገና ደግሞ ጣዖት ቤት ነው ያደግኩት። የማይገናኝ ነገር አያችሁ። ስለዚህ እንደዚህ አይነት ድራማ የሚሰሩ ሰዎችን አውቃችሁ ወደ ቤተክርስቲያን ተመለሱ። ምናልባት እስኪ ከዚህ ቪዲዮ ሌላ ደግሞ ቪዲዮ ላስደምጣችሁ፣ ምን አይነት ትምህርት እንዳለ፣ ምን አይነት እውነተኛ ትምህርት እንዳለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮት ማለት የጌታ ትምህርት ማለት በየትኛውም ሁኔታ እንዴት እንደሆነ አንድ እጅግ የምንወዳቸውና የምናከብራቸው የቤተክርስቲያናችንን ልጅ ትምህርት ላስደምጣችሁ፣ ወደ ቪዲዮ ልውሰዳችሁ። ወንጌል የገባን እንደዚህ ነው። የገባን እንደ ዮሐንስ ወንጌላዊ ነው። እኛ ወንጌል የገባን እንደ ዮሐንስ መጥምቅ ነው። ወንጌል የገባን እንደ ሉተር አልገባንም። እንደ ጆን ካልቪን አልገባንም። የካቶሊክ እምነት እንደመሰረተው እንደ ሊዮ አልገባንም። እንደ አሪዮስም አልገባንም። እንደ ሰባሊዮስ አልገባንም። እንደ አብሊናሪዮስ አልገባንም። እኛ የገባን እንደ አትናቴዎስ ነው። እኛ የገባን እንደ ለስክንድሮስ ነው። እኛ የገባን እንደ ቄርሎስ ነው። እኛ የገባን እንደ ጎርጎሪዮስ ነው። እኛ የገባን እንደ ባስልዮስ ነው። የአባቶቻችን ልጆች ነን። የእናቶቻችን ልጆች ነን። የ36ቱ ቅዱሳት አንስት ልጆች ነን። እንደ ሐዋርያት ነው የገባን። ተዋህዶች ናት፣ ኦርቶዶክስች ናት። ይሄ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት። ክብርም ምስጋናም ለሥላሴ ይሁን። ይገርማችኋል፣ አንዳንድ ጊዜ ውጭ ሀገር የኖሩ ጳጳሳት ሳይቀሩ በክደት ዓለም እዚህም ውስጥ የሚኖሩ ድንገት መነኮስም ይሁን ቄስም ይሁን ዲያቆንም ማንም ይሁን በዚህ መልክ ይሄንን የወንጌል ምስጢር ካላየው ድምሩ ከሌላ ነው። ኦርቶዶክሳዊ ማለት በስጋም ሀብታም ነው፣ በነፍስም ሀብታም ነው። ይሄን የሚከራከረኝ ካለ እኔ እከራከራለሁ። ሰነፋቱን ትንሽ ከተባለው ስራ ጀምረ ስራ። እግዚአብሔር ሆይ ባርክልኝ በል። አስራትን አውጣና ስጥ። ያኔ ቤትህ በበረከት ባይሞላ፣ ያኔ ቤትሽ በበረከት ባይትረፈረፍ እየሞላ ይፈሳል። ተመልከቱ። እንግዲህ ይህንን ቪዲዮ እንድታደምጡት የፈለግኩት ይህ የተከበረ መምህራችን የጠቀሳቸው ቅዱሳን ልብ በሉ፣ በእኛ ቤተክርስቲያን ቅዱሳን የሚባሉ አባቶቻችን፣ ቅዱሳን አንስት እናቶቻችን ምን አይነት እንደሆኑ መጽሐፍ ቅዱስ ላይ የተጠቀሱ መሰረት ያላቸው አባቶቻችን ናቸው። የነ ሉተር የነ ሊዮ ወይም ደግሞ የሌሎቹ የመናፍቃን ግን አብነቱ ነው። አሁን የነሱን ሐሳብ የሚያስተናግዱ ሰዎች መስራቾቻቸው፣ የእምነት መስራቾቻቸው ምን ብለዋል? ሙተዋል፣ በስብሰዋል፣ አልፈዋል። የአትናቴዎስ ግን እምነት ልብ በሉ፣ የነ ቄርሎስ እምነት፣ የነዚህ የደጋጎቹ የጌታን ትምህርት እንደወረደ ተቀብለው ለወንጌል ራሳቸውን ሰጥተው በዚህ ዓለም ላይ እንደ ጉድፍ ተቆጥረው ልብ በሉ፣ ተጋድሏቸው ከመቃብር በላይ ሆኖ አሁን በእኛ ዘንድ እምነታቸው እያበራ አለ። አያችሁ፣ መጽሐፍ እንደተናገረ አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት ትጋደሉ ዘንድ አዛለሁ እንዳለ ይሁዳ ላይ
ልብ በሉ፣ እነ አትናቴዎስ የተጋደሉላት፣ እነ ቄርሎስ ዋጋ የከፈሉላት፣ ደጋጎቹ አባቶቻችን ወደ አናብስት ጉድጓድ የተጣሉላት፣ ደጋግ እናቶቻችን አንገታቸውን ለሰይፍ የሰጡባት ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ የጠራ። ልብ በሉ፣ የቤተክርስቲያንን ትምህርት በደንብ አድርጋችሁ ካወቃችሁ ከዚህ ቤተክርስቲያን የወጡ ሰዎች ከባህር እንደወጣ አሳ ደርቀው የሚቀሩ ናቸው። አያችሁ። ስለዚህ ቤተክርስቲያናችን የምታስተምረውን አስተምሮ ጠንቅቀን ማወቅ ይጠቅመናል። እንዲህ ድራማ ለሚሰሩ ሰዎች ግብአት አንሆንም። ሃይማኖት የሚጠበቀው የቀደሙትን አባቶች በማሰብ የአባቶችን ድንበር ጠብቆ ሃይማኖትን በማስጠበቅ እምነትን ከስራ ጋር አስተባብሮ በመያዝ ሃይማኖት ይጠበቃል፣ የዘላለም ሕይወት ይገኛል። አንድ ጎረምሳ እጅህን ወደ ላይ ስቀል ብሎ እንደሚማርክ ወታደር ስላስለፈለፈ የእግዚአብሔር መንግስት አታገኝም። ምክንያቱም ዲያብሎስም እንደዚህ ስለሚለፈልፍ መጽሐፍ ቅዱስ ላይ እኮ ስትመለከቱ የልዑል ልጅ ሆይ ጊዜያችን ሳይደርስ ልታጠፋን መጣህን በማለት ጌታችን ኢየሱስ ክርስቶስን ሲማጸነው ትመለከታላችሁ ዲያብሎስ። ነገር ግን ምስክርነትህ ልክ ነው ብሎ ጌታችን ምን አላለውም? አላመሰግነውም። አንተ የሐሰት አባት ብሎ ውጣ ብሎ ነው ያዘዘው። አያችሁ። እንዲህ ላሉ ጎረምሶች ተላልፋችሁ እንዳትሰጡ እግዚአብሔር ይጠብቃችሁ። እውነቴን ነው የምነግራችሁ። በደንብ ጠለቅ ብላችሁ አስተምሮቶቻቸውን ብትመለከቱ እንደ ተበላሸ ወተት ተበጣሰው ያለቁ አንድ አይነት እንኳ ትምህርት አንድ አይነት እሳቤ እንኳ የሌላቸው ናቸው። ከዚህ አንጻር ይሄንን በማወቅ ሃይማኖታችሁን እንድትጠብቁ እንፈልጋለን። ለእናንተ ይጠቅማሉ የምንላቸውን ቪዲዮዎች ሁልጊዜ እናደርሳለን። ይሄንን ቪዲዮ ተመልክታችሁ ሚዲያውን ሰብስክራይብ አድርጋችሁ እንዲህ ያሉ ምላሾችን እንታገኙ ከወዲሁ ማሳሰብ እንወዳለን። ኦርቶዶክሳውያን ንቁ። ኦርቶዶክሳዊ ሚዲያዎችን እንዲጠናከሩ ስሩ። ሰላም።